እዛው ስቀር አቤት አቤት ዘንበይ በዚህ አፍኝ ነበር መግደል ልጫን ልባግራሽ ዘንበይ ያተም እንዳትነካነ ምንም ነገር አላስብ ማለት ምንድነው አዝገብሽ ልቀጥልሽ እንዴ አጥልሻለሁ ዘንበይ 33 34 ያምሃል እንዴ ምን ይሆንከራ ምን ሸስት የዛይ ድርሽ ሲያስጠላ ምን ነው እንዴት ነው እንደዛ የምትለው ምን ሸተሽ ነው እኮ ይርጋ እንደኔ ትግልታ 32 ትመስላለህ 33 ትመስላለህ ምን ማለት ነው እንደዚህ ይባላል ከታረኒ ቀልድ ነው ሲጀመር አረዳ ሲጀመር ደግሞ ነው ይቀለልኩኝ ነው አንቺ ታንሽ ነው ግን 39 ጨርሼ ነው 39 ነው ያው አምስት አራት ነው ሰው ነው ምን ልጅ ነሽ አይደል እንደ ፍሬዝነስ በቃ ምንም ሰጥቶኛ አቅም ፍቅር ብሎ ነው ላካንተ ምን አጎደልኩባት ፈሽልኝ ብሎ ነው ላታ ምን ሰጥቶኝ ነው ምን ያጎድ ምን አለው ሲጀመር ብዙ ነገር አድርጎልሻል ሰምቻለሁ ብዙ ነገር አድርጎልሻል ምንም አላረገልኝ አንቺ ጀም ስግብግብ ስለሆንሽ ምንም ስለማትጠግቢ ነው እንጂ ብዙ ነገር ያደርጋል ምን መሰደብኩሽ ጀምር የጠሮሽ እኮ ነው ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ ያለን ዛሬ በድጋሚ ተገናኝተናል። በዛሬ ፕሮግራማችን አንድ ላይ የተለ ፕሮግራም ይዘንላችሁ መጣን። በዛሬ ፕሮግራማችን እንግዲህ እንደተለመደው አንድ ባለ ታሪካችን እኛ ጋር ደውሎ እንግዲህ ስለራሱም ስለሚስሙ አንዳንድ መረጃዎች ነግሮን ነበር። እንግዲህ እሱም የነገረን መረጃ እንግዲህ እሱ የሚሰራው መስተንግዶ እንደሆነ ባለቤቱ ደግሞ የምትሰራው ስልክ ቤት ላይ ተቀጥራ እንግዲህ መሸጥ እንደሆነ ነግሮናል። ነገር ግን እንግዲህ ከቅርብ ጊዜ ወዲህ በጣም ወጣ ያለ ጸባይ እያየባት እንደሆነ የተለያየ ነገር ወንድ እየሸተተች እንደምትመጣ እሱ ጋርና የተለያዩ ሰዎች ደግሞ ስለሷ ብዙ ነገር እየነገሩት እንደሆነ ኢቭን ጓደኞቹም የሚያምናቸው ጓደኞቹም እንግዲህ ስለሷ ብዙ ነገር እየነገሩት ስለሆነ ነው እኛ ጋር የመጣው። እንግዲህ እሱ ነገሮችን ማጣራት ስለማይችል አቅሙም ስለሌለው ችሎታውም ስለሌለው እኛ ጋር መጣን። እኛም እንግዲህ እሱ በሰጠን መረጃ መሰረት እንግዲህ ስልክ ቤት አለኝ ስልክ ቤት እየከሰረ ስለሆነ አንቺ መተሽ እንድትረጂኝ ይፈልጋለሁ ብዬ ደውዬለታለሁ። እሷም እንግዲህ ተስማምታለች። እኔ ጋር ለመስራትም እንግዲህ ፈቃደኝነቷን ሰጥታኛለች። እንግዲህ እሷ ደግሞ መታ የሚፈጠረውን ነገር አብረን የምናየው አብራችሁን ቆዩ። ያው እንግዲህ ተመልካቾቻችን አስቴር ደውላልኝ አሁን ደርሻለሁ ብለኛለች። እንግዲህ ደግሞ እሷ መታ የሚፈጠረውን ነገር አብረን የምናየው አብራችሁን ቆዩ። ምን ፈራሽ እንዴ? አይ እና ፈራታ ባያሽ ነው የሚመስለው። እንደ ቤትሽ ወጥ ብላችሁ ብዙ እኔም አልቆልም። አይ እንደዛ አልኩ። ምን ላምጣሽ? የሆነ ነገር ወሰጂ። ጠንከር ያለ ነገር ማለት አይ አሪፍ ደግሞ መሰከናለሁ። ሽምሪካሽ ምን ይደረጋል? ትንሽ እኮ መጀመሪያ እንጠጣ ብዬ ነው። አንቺም ከፀሐይ ነው የመጣሽው እና አስተውቀልኝ ፊትሽ ራሱ ዋና ነበርኩ ለዛ ነው። ዋና ነበርሽ እንዴ? ዋና ትችያለሽ ማለት ነው? አዎ በጣም ደስ ያኔ በነገራችን ላይ ዋና አልችልም። ዋና በለማመድ ማለት ደስ ይለኛል። ይወስዳል እንጂ መለማመድ አይ ጎበዝ ነሽ በጣም። እኔ ገርሞኝ ነበር አላውስ ሳይ ማለት ነው። ከዛ የመጣው አይ እዚህ አካባቢ ነው የምትሆኝ ማለት ነው? አይ እዚህ አካባቢ አልነበርኩም ስለደወልክልኝ ነው። ያው ስራ ስለሆነ ነው የመጣሁት። ወደ ስራችን ስንገባ ያው ስላንቺ ትንሽ አጣርቼ ነበርና ጎበዝ ናት ማለት ተብያለሁ። ምንም መጥፎ ነገር ክፉ ነገር አልሰማሁም። ግን ያው ትንሽ እኔ ጋር ደግሞ ስራዬ በጣም እየተበላሽ እየከሰርኩ ነው ያለሁት እና ያው በጣም ሰው ያስፈልገኛል። በዚህ ሰዓት ሁነኛ ሰው ያስፈልገኛል። ኦኬ ጎበዝ ነው የሚያስፈልገኝ። ያው ስላንቺ ብዙ ሰምቻለሁ ግን ያው አላውቅሽም። ያው ስራ ያስተዋውቀናል። እኔም እዛ ሙያ ውስጥ ነው የምሰራው። ለዛ ነው ይሆናል ስልኬን የሚሰጡኝ። ጎበዝ ናት ማርኬቲንግ ላይ ጎበዝ ናት ምናምን ማኔጅም ስታደርግ ጎበዝ ናት ተብያለሁና አንቺ ከፈለሽ ለተወሰነ ጊዜ እኔ ጋር መተሽ ማኔጅ እንድታደርጊልኝ ያው አንቺ ደግሞ በጣም ፍላጎትም ካለሽ እኔ ጋር ተቀጥረሽ በሰሪም ደስ ይለኛል። ስለሽ እኔ አሁን ላይ በጣም ብዙ ነገሮችን ተጠቅሜ ያው ከመክሰሪ መውጣት ፈልጋለሁ። ምክንያቱም በጣም ብዙ ብር ነው እየከሰርኩ ያለሁት ደግሞ አለማቋረጥ ነው። አሁን ወደ 4 ወር ማለት ተቆይ ምን እየከሰርኩ ከላይ ማለት ነውና ስለሽ ሰው ያስፈልገኛል። አንቺ ደግሞ ያው ያገኘሁሽ ብቸኛው አማራጭ አንቺ ነሽ እና ከቻልሽ እንደተባባል ነው በስልክም ትንሽ አዋርችሽ ነበር። ከቻልሽ ማለት ነው ታረጋግኝ ማለት ትንሽ ጊዜ አስተካክለሽልኝ ያው
ከዛ ፈልሽም ታጋል ካልሆነ ደግሞ እኔ ጋር ተቀጥረሽ እኔ የፈለገው እኔ ጋር እንድትቀጠሪ ነው። አዎ ያው እኔ አሁን የምሰራው ስራ አለ። ያው በተመሳሳይ ሙያ ውስጥ እሰራለሁ። አሪፍ ከዛ የተሻለ ደሞዝ የምትከፍለኝ ከሆነ እሰራለሁ፣ ችግር የለውም። እከፍላለሁ። እኔ የምፈልገው ድርጅቴ ከእንደዚህ አይነት ነገር እንዲጣልኝ ነው እንጂ እኔ ገንዘብ አሁን ላይ አንቺም ከፍሽ ገንዘብ እና የሚሰሰኝ አይደለም። ከዛ በላይ ነው እየከሰርኩ ያለሁት። ምን ያህል ጊዜ ነው ሸርት ይሰራል? 5 ዓመት ነው ሸርት። በጣም አሪፍ ነው፣ ፐርፌክት ነው። ስለሽ ለዛ ነው ለምንድን ነው ያለሽ ማለት ነው። በጣም ጎበዝ ነው። አዎ አሪፍ ነው፣ እየሰራ ነው። በደንብ ፍላጎቱም ስላለኝ ጭምር ነው። እዚህ አሁን ያለሽበት ቤት ነው እየሰራሽ ያለሽ ወይስ ይቀየሽ ነው? 5 ዓመት ያለሽ? አይ ያለሁበት ቤት ነው የሰራሁት። 5 ዓመት አንድ ቤት በጣም ደስ ይላል። እኔ እንደዚህ ታማኝ ሰው ነው ፈልገው ነው ታምነሽ ለሙያሽ ለይቀላል ብዙ ዓመት የምታገለግይ ከሆነ በጣም ደስ ይላል። እኔም ስለዚህ ነው ከፍሻለሁ። ችግር የምፈልጊው ለተተፍም ቢሆን ከፍሻለሁ። ከንተፈልሽ ግን አንቺ የኔን ድርጅት ከጎን እንድትወጪ ነው ፈልገው። ከዛ አንቺ ደግሞ ከሳይሽ ገና ጎበዝ ትመስያለሽ። ተሰፍሪኝም አይመስለኝም። ኧረ እንዳታስብ፣ ችግር የለውም። 5 ዓመት ግን እኔ አሁን 5 ዓመት ግን ብዙ ዓመት ነው። 5 ዓመት ሙሉ ሰርተሽ እንዴት የራስሽን ነገር እንኳን አትከፍልሽ ወይስ አለሽ ነው? ይሄ ፐርሰናል ነገር ነው፣ ግን ደግሞ ያው የራሴ የሆነ ነገር አለኝ። ግን የተወሰነ ያው ይቀረኛል። የራሴን ከፍቶ ለመኖር ለመስራት የተወሰነ ይቀረኛል። ምን ትንሽ ነው። እኔ አሁን ይሄንን የከፈትኩ ለትንሽ ብር ነው የከፈትኩት። አሁን እኔ አሁን ሳምሰንግ እኔ ጋር ሳምሰንግ ስልክ የለም። በቃ ያለው አንድ ስልክ ብቻ ነው፣ አይፎኖች ናቸው የምሸጣቸው ስልኮች። ያው ግን ያው አሁን ላይ ስልክ እየተሸጡ ማለት ዝም ብሎ ነው የተቀመጡት ምናምን ነገር። በቃ አሁን ዝም ብዬ ባይገርምሽ ደግሞ አሁን ልክ እንደ ሳይድ ሀስል ነበር ያሰብኩት ይሄን ስራና አሁን ሌላ ስራ ነው የምሰራውና እንደ ሳይድ ሀስል ነበር ያሰብኩትና ቤትም ራሱ በኪራይ ነበር አሁን ይሄን ስራ የምሰራውና በቃ ምንም ሳይሸጥ ምንም የቤት ኪራይ ነው የምከፍለው። እንዴት እየሆነ እንደሆነ ምንም አይዲያውም የለኝም። ምንም እዛም ስለማሉ አንድ ልጅ ነበረች፣ እሷም በቃ ምንም ልትችል አልቻለች። ቁጭ ብላ በቃ ሌላ ነገሮች ስታረው አንዳንድ የሆኑ ዘግታም ሁላ ትወጣለች። ሰው ነው ነገረኝ። እንደዚህ ነገር ደግሞ ያጣላሻል ከሰው ጋር። አዎ ያው አንዳንድ ሰው አለ ኃላፊነት የማይሰማው ሰው ስላለ ኃላፊነት በቃ እኔ የምፈልገው ኃላፊነት ተሰምቶት ያ ድርጅት በቃ አሁን አንቺ ጋር ስትሰሪ በቃ እንደራስሽ አይተሽ እኔ ማለት እንደ ጓደኛሽ እንደ ቤስት ፍሬንድ በቃ ልክ እንደ ቤስት ፍሬንድሽ አይተሽኝ በቃ የራሴ ነው ብለሽ እኔ ደስ ይለኛል። አብሬ ከምሰራው ጋር ከእንደ ፋሚሊ በጣም ክሎዝ ሆኜ ብሰራ ደስ ይለኛል። አንቺ ፍላጎት ካለሽ እንደዛው ሆነን ተቀራርበን አግዝሻለሁ እኮ አሁን አንቺ እኔን እንደ ራስሽ አድርገሽ የምታይኝ ከሆነ የኔን ድርጅት እንደ ራስሽ አድርገሽ የምታይ ከሆነ ለምን አንቺን ራሱ እንዴት ነው ማላውጣሽ ስለሽ ፍላጎት ነው ሸራለ የራስሽን ድርጅት መስራት መቼም እንደማንኛውም ሰው ተቀጥረሽ ረጅም ዓመት መስራት አትፈልጊም። ያው እሱንማ ማን ይፈልጋል? ሁሉም ሰው እኮ የተሻለ ነገር ይፈልጋል። ያው እኔ ግን አሁን በዚህ ሙያ አይደለም የራሴን ነገር መክፈት የምፈልገው። በምንድን ነው የምትፈልጊው? ለምሳሌ የሴቶቹ የውበት እንትን ላይ እነዚህ ነገር ላይ ተምረሻል ማለት ነው ወይስ እንዴት ነው? እኔ አልተማርኩም። ያው ግን አሪፍ እንትን ያለው እዛ ላይ ነው። ቢዝነስ ማለት ነው በጣም ቢዝነሱ አሪፍ የሆነ በእኔም እንደዚህ ነገር ነው የምወደው። እኔ ስልክ መሸጡም ምንም ቢዝነሱ አሪፍ ነው ተብዬ ነው የገባሁት እንጂ ምንም አይዲያውም የለኝም። እኔም ስለሽ እውቀቱም የለኝም እንዴት እንደሚደረግ። ለዛ ነው እንደዛ በቃ እዚህ ውጥረት ውስጥ ነው የገባሁት። ያው ባለን በስራ ጊዜ በደንብ እንማማራለን ብዬ አስባለሁ። ሻውናቺ ትክክለኛ ሴት ነሽ። በቃ እንደዚህ ነው የምፈልገው ሴት እንደዚህ ነው በቃ አላ ማማማር በቃ አንቺ የምታውቂው ለኔ ታሳውቂኛለሽ እኔ የማውቀው ለአንቺ ከአንቺ ነው የምፈልገው ነገር ይኖር አንቺም ከኔ የምፈልጊው ነው በቃ መረዳት አለ። ሁሉም ሰው እኮ ሙሉ አይደለም ይሄ ነው ስልሽ እኔ የተወሰነ ገንዘብ ቢኖረኝ አንቺ ደግሞ የተወሰነ እውቀት አለሽ አይደለ? የተወሰነ ነው ማለት ነው። በጣም እውቀት አለሽ። በጣም ሰምቻለሁ በነገራችን ላይ እና በጣም ኢምፕረስድ ነኝ። አመሰግናለሁ። ደስ ይላል። በቃ እኔ አሁን ስልሽ ፍላጎት ካለሽ አሁን ልጁም እየመጣ ነው የሆነ ቀን ደርስ ልክ ይሆንና ይመጣ ወረቀት አለ እሱን ይዞ ይመጣል። ተፈራረማለሽ በቃ ነገ ዛሬ ሳንል ወዲያው ነው ሊጀምር አንፈልገው። ችግር የለውም እንዳታስብ። በቃ እንደ ደግሞ ድምፅሽ በጣም
ትንሽ ቀስ አልሽብኝ። ምንድን ነው አልበላሽም? ምንድን ነው ነገር መስራት ማረግ ይችላል። እና ያው ከሆነ ስለመጣው ድካም ነው ደግሞሽ ነው ዳይሬክት ማለት ከሆነ አይደለም ዋንቻ አለቀም እኮ ስለምዳለሁ። በጣም አንቺ በጣም ጎበዝ ብዙ ነገር ለማሳየት በጣም እያየሁሽ ነው። ገና ካሁን ጎበዝ ሴት እንደሆንሽ አይደስ ያኔ ዋና ለምን እንደፈራ ታውቂያለሽ? ሰውነቴ እዚህ ጋር በቃ በልጅነቴ ሲያቀብጠኝ ተነቅሻለሁና ንቅሳት እኮ ይቀጣት አይደለም። እኔ ብታዩ ንቅሳት ያስቃላ ማይሆን ጽሁፍ ነው ያለው በቃ እና አሁን ይሄን ጽሁፍ ሰው ሳይ ይስቃልሽ። እኔ ደግሞ ሻማደቃለሁ። ለዛ ነው በቃ ዋና የሆነ ልብስ እኮ አለ ይደረጋል እንደዚህ ነው። ለዛም ይቻላል ግን በቃ ያሰብኩት ወንድ ልጅ ሳያቸው ወንዶች እንደዚህ ከላይ ብራና ነው ቁምጣ ነገር አድርገው ነው የሚያዩትና በቃ ይሄን ይታይብኛል ብዬ ነው እስካሁን። እንደዛ ከሆነ እኔ አሁን ካንቺ ማውቄ ይሄ ነገር እንዳውቅ ራሱ አረፍኩኝ። ገሪሎ ያው የስራ ጊዜያችን እንደተጠበቀ ሆኖ ትርፍ ጊዜያችን ላይ ስለምታለው ከምን ምን ወዳለው መሰለሽ ከሰው ስራውን በስተክል ሲሳኔ ቦነስ ደስ ይለኛል። ለሰው መስጠት፣ ሰው ማበረታታት ደስ ይለኛል። ሰው መርዳት ደስ ይለኛል። በጣም ጥሩ ሰው ነው ማለት ነው። ጥሩ ሰው ሆኜ ሳይሆን በቃ ይሄ ተፈጥሮዬ ነው። ይሄ ጥሩነቴ ነው ይሄ ሳይሆን በቃ ተፈጥሮዬ ነው እና አንቺ መዝናናት የምትፈልጊበት ቀን እኔ ችግር የለውም እንደዚህ ሲሪየስ የሆንኩኝ ሰው አይደለም። እንደምታይኝ ቀለል ያልኩ ሰው ነኝ። ፍሬንድሊ ነኝ በቃ እንደምታይኝ። ለምንድን ነው ግን ማስክ ያደረገው ሳልጠይቅ? ማስክ ነው መሰለሽ። አሁን እንደውም ትንሽ ድምጼ ብታዪው አሁን ትንሽ አሁን ይዞኛል ድምጼ። ጉንፋን ሰሞኑን ይዞ በቃ መለበልሽ ድምጼ ተዘግቶ መውራት አቅቶ ነበር። እና ላንቺ አስቤ እኔማ በወልቆ ምንም አይመስለኝም፣ ግን ላንቺ አስቤ ነው። አንቺ ደግሞ ስራ አገኛለሁ ብለሽ መጥተሽ ያው በሽታሽን ይዘሽ እንዳትሄጂ ብዬ ነው። እሱ ልክ ነህ። ደግሞ ከባድ ጉንፋን ነው። እኔ ይኸው 4 ቀን ምናምን ነገር በቃ እኔ ደግሞ በሽታ ትንሽ እዚህ ሀገር ደግሞ ትንሽ ሕክምናቸው ትንሽ ይከብዳል መሰለኝ። እኔ ምንም የተመቸኝ አይደለም። ውጪ ኖርሃ? ውጪ የተወሰነ ጊዜ ውጪ ኖር የመጣሁት አሁን ኦልሞስት ወደ 2 ዓመት ሊሆን ነው እዚህ ከመጣሁ። ኦኬ ያው ግን ያው ደስ ይላል። እንደሚወራው አይደለም ኢትዮጵያ እንደሚወራው በጣም ተለውጣለች። ያው በጣም ነው አሁን ሳይ በጣም የሚገርመኝ ይውዳ ምንም ከሌላ አሁን እኔ ከነበርኩበት ሀገር ምንም አትለይም። አሪፍ ናት አሁን ላይ ያለችበት። ዋና ይዋኝባታል። አንቺ በፊት አይዋኝባትም። ምን ዋንዘላንዘ ለምን እኔ ታውቃቸው ኩሪ ለኩሪ ነው የሚያየው። አሁን እንዳንቺ አይነት ቆንጆ ትንሽ አማርኛ ይከብደኛል። እኔ ቀርታሽ ተሳሳተ እንደውም በጣም ፐርፌክት ነው 2 ዓመት እንጂ በጣም እየከበረ ነበር። ብዙ ጊዜ ይኖርሃል ግን ማለት ነው እዛ? አዎ በልጅነቴ ነው። ግን ያው ስለምመላለስ ምናምን ነገር በጣም ደግሞ ሀገሬን በጣም ነው የምወደው። ለዛ ነው እዚህ ተመልሼ የመጣሁት። ብዙ ጊዜ የሚወጡ ሰዎች ሀገራቸውን ይወዳሉ። ያው ያሉበትን ትቼ ነው የመጣሁት። ስለገና መሄድ ይፈልጋሉ፣ ግን ደግሞ ለሀገራቸው ፍቅር አላቸው አይደል? ለሀገር እኔ ያው ፍላጎት ካለኝ በልጅነቴ ነው የሄድኩት። ምንም ሳላቅ ነው የሄድኩት። ኦኬ ስለሽ ገንዘብ ሰራለውና ቢያ በጣም ጎበዝ ነበር። 2 ዓመት ውስጥ አማርኛ እንደዚህ መልመድ ኖ አማርኛ ትልቁኝ ስልሽ በጣም ቆይቻለሁ እንጂ እኮ አማርኛ ተናጋሪ እያለሁኝ እየተማርኩኝ ነው የሄድኩት። ግን ያው አሁንም እኮ አማርኛ እኮ ስልሽ የሆነ አንዳንድ ቀረቶች እሳሳታለሁ እንጂ በፐርፌክት ነው እንደምትል። ያው እንደዚህ መልመድን ጎበዝ ነው። እንደዛ ከሆነ ዋናውን ትለምዳለህ። እኔ እሱ ነገር ይደስልኝ በጣም ብዙ ነገሮችን ቶሎ ነው ቶሎ እቀበላለሁ። ይሄ ሱፐር ፓወር ነው። በጣም ጎበዝ ነኝ እና ከሰው ጋር ኮሚኒኬት ማድረግ ምናምን ደስ ይለኛል ምናምን። ግን ብዙ ጊዜ ከወንዶች ጋር ኮሚኒኬት ምናምን ማድረግ ሴቶች ትንሽ አፍራሉ። አይናፋር ዛሬ ገና ለመጀመሪያ ጊዜ ትንሽ አይናፋር ነው። በተለይ ቆንጆ ሴት ጋር ስቀመጥ ያመደበልሽ ድብርብር ነው የሚለው ለምን እንደሆነ አላውቅም። ግን አሁን ራሱ ካስተው የሆነ ሰዓት ላይ ከሆነ ያስታውቅብኛል አይደለ? ማስክን ስላደረክ በደንብ አላስተዋልኩም። አንደኛ እሱ ማስክ የሚጠቀመው ለሱ ነገር ነው። ተሽኮረመ ምናምን አይታይም በደንብ ደበቅበት ነው ተደብቄ ምናምን። እና እንዴት ነው ብቻሽን ነው የምትኖሪው ወይስ ከቤተሰብ ጋር ነው የምትኖሪው? ብቻዬን ነው የምኖረው። ብቻሽን ነው የምትኖሪው? በጣም እየገረምሽኝ ነው። ብቻሽን በጣም እኔ እንኳን ከውጭ መጥቼ እየከብዶኛል። አንቺ ብቻ መኖር ከባድ ነው። ብቻ መኖር ትንሽ እኔ ራሱ ማለት ነው የሆነ ሰዓት አካባቢ ላይ በጣም ከብዶ ነበረ። ትንሽ ገንዘቡ ምናምን ሳይሆን
ሰው ለምደሽ ምናምን አለ አይደለ ሰው ከለመድሽ በኋላ ብቻሽ ስትኖሪ ይደብርሻል ምናምን። እሱም ነው። እስኪ ስላንተ ንገረኝ። አሁን ስለኔ ጠየቀኝ ብዙ ነገር። እኔ ወሬኛ ነኝ እኮ እኔ ስለሽ እኔ ደስ ይለኛል ሰው መጠየቅ ከሰው ጋር ማውራት ምናምን ደስ ይለኛል። መጀመሪያ ጊዜ ምንም ከሴት ጋር ሳወራና ለረጅም ሰዓት ቁጭ ራሱ ያልኩት እና ፈረንዶም ትነግረኛል። ያው ግን ምን ያክል ጊዜ ሆነክ ውጭ ከሄድክ ምናምን? ውጭ ከሄድኩኝ ያክል ጊዜ ሆነ መሰለሽ በጣም ቆይቷል። ግን ትዝ ይለኛል ስንተኛ ክፍል መሰለሽ? 9ኛ ክፍል ነበርኩ ሄድኩት። ኦኬ 9ኛ ክፍል እንደጀመርኩኝ ሄድኩ። ሁለተኛ ሴሚስተር ላይ ነው ሄድኩት። ከሲስተር ጋር ነው ሄድነው። ያው በቃ እዛው አጎታችን ጋር ነው እንትን ያለው። ከዛ ትምህርታችንን ተማረን ምናምን የተወሰነ እሷ በጣም ጎበዝ ትምህርት ላይ እና ሰው ኮሌጅ ምናምን ስትገባ እንደው ውጤቴን የደከመ ምናምን ስለነበረ በቃ እዛ ደግሞ ትምህርትሽ ላይ በጣም ጎበዝ ካሉሽ ግሬዶች ምን አሪፍ ነው ካልሆነ አይቀበሉሽም ይሄን ኮሌጅ እና ደካማሽ ነው ውጤቴ አሪፍ አልነበረምና ያው እዛም አጎቴና አክስቴ ነበሩ። በቃ ከነሱ ጋር ዝም ብለን የሆነ ቢዝነስ ነው ከሚሰሩት ሱፐርማርኬት ነበር። እዛ ተቀጠርን ነገር ነው ትንሽ ገንዘብ አድርጌ ምን ወዳለ መሰለሽ የሆነ ስራ እየሰራሁ ሳይድ በቃ በጎን ደግሞ ስራ መስራት ወድ ነበር። ኦኬ ያው ከትንሽ ተነስተህ ነው ማለት ነው? ከትንሽ ተነስቼ ነው። ግን ያው የተወሰነም ሰው መረጥቶኛል ምናምን። ቤት ያንተ ነው? ይሄ ያው ቤት ነው ላይክ እንደ ቢሮ ምናምን የምጠቀምበት። ኦኬ የራስ ቤት አለ? ሌላ ቤት አለ። ይሄ ጀስት እንደ ቢሮ ነው። ግን ያው ቤት እንደነስተኝ ምናምን እንደዚህ ነገሮችን አስተካክዬ ቤት እንደነሰል ሰው ነው ስለስጣራ ምናምን ኮምፎርት ተሰምቶት እንዳዋራ ነው ምናምን እንደዚህ ፊክስ ነው ያደረኩት እንጂ አቺ ቆመች አንተ መኪና ናት እንዴ? ያው ያኔ ባት ግን ያው እናልተቀባተ በጣም ያለ እንትን ነች የቆየ መኪና ነው። ሌላ መኪና ልጅ እንደነገርኩሽ ቃል ያመጣው ይዞት ይደውልና የመኪና ወራጭ ምራ ነው የምትቀመው። እኔ ብዙም አልፈልጋትም ታስጠላለች እኮ ያኔ ሰው ላተራፈ ተፈረመ ነው። ያው አሪፍ እየሰራን ጥሩ ጊዜ ምን ታከራኛለህ ያለው እንዴ ክሬቱና ነው እንዴ ሰጥሻለሁ። አንቺ ብቻ ጎበዝ እንጂ ሰጥሻለሁ። እኔ እዚህ ጋር ተቀምጦ አዋራን እንደተው አንቺ በተንቀሳቀሽበት ምንም አይመስለኝም። ምን ነው ጥሩ ሰው ነው ነገርኩሽ አስተዬ እኔ ብቻ ድርጅቴን አሁን ካለበት ጉድ እንድትወጪ ይቻላል እና ታስበኝ ይጣለው በቃ አሁን ስልሽ በጣም ስትረስ ውስጥ ነው ያለሁት። ምክንያቱም በጣም ለዘኔ ይጨንቀኛል። የሆነ ነገር ጀምሬ ሲበላሽብኝ ይጨንቀኛል። በቃ ለዛ ነው እዚህ ደረጃ ላይ እንደደረስኩት። ቶሎ ከዛ ነገር ላይ በጣም ታገላለሁ፣ ተጎረዳለሁ ምናምን። አሁን ግን በቃ አለ አይደል በጣም ስልሽ የራሴ ስራ ያለብኝ ድጋሚ ሌላ ሐሳብ እየሆነብኝ ነው። በኋላ ትጨነቅ ባኒ ነው። ዋው! ስለዚህ እኔ አንቺ ምን ኃላፊነቱን ሰጥሽና ማኔጅ ያረሽ ምናምን ሁሉ ነገር እንትን ያረሽ ፓስፖርት ምናምንሽ ታወለኝ በቃ ፐርፌክት። በቃ እሱን ካለሽ ልጅ አለ አንድ ልጅ አለ እሱ ይቅርና እሱ ነው ስልኮችን እየሄደ የሚያመጣቸው ምናምን ያው ነጋዴ ነው። አንቺ እሱ ተራሱ ሰጥሻለሁ። አንቺ ጎበዝ ኮንሽ እንደዚህ ነገር የምትቀበይ ከሆነ አንቺ ይጠቅምሻል። በሄድሽ ቁጥር እኔ ምን ታሰበልሻለሁ ባደርሽ ቁጥር እዛም እኔ ስልሽ አንተ ምን አድርገ ነው ፈልገው እኔ አደርኩ ማለት አንቺ አደርሽ ማለት ነው። አመሰግናለሁ። በጣም ወደድኩሽ ነገራችን ላይ በጣም ደስ ይላል። ቀላል ያልሽ ልጅ ነሽ በቃ አይደለ ሰው በቃ እንዲያወራሽ ትከፍቻለሽ። በቃ እኔ እንደዚህ ሴት ወዳለሁ። አንተም ቀላል ያልክ ሰው ነህ። ይሄን ለሀብት ያስከማት መስለኝ አላት እቺ እኮ ስልሽ ብዙ ሰው እኮ ሀብት ሲኖረው ምን እንትን አለው የሆነ የራሱ የሆነ ባህሪ ያለው ነው። እኔ ስልሽ በነገራችን ላይ ያደግኩትም ስልሽ እንደውም ቤተሰቦቼ በጣም ሀብታም ናቸው ከኔ ምን ስልሽ ያው እንደዚህ ጉራን መስለው ግን እኔ ደህንነትን አይቼ አይደለም ያደግኩት። ደህንነት ስልሽ በጣም ተቸግሬያለሁ ማለት ሰው አይደለም። ግን ያው ስልሽ ሀስል አደርጋለሁ እኔ ብር ቢኖርም ግን በቃ ስራ ወዳለሁ። በቃ እንደ ስራ መስደስተኝ ነገር አለ። ስራ ሲበላሽ ስራ ላይ የሚያለምጥ ሰው አልወድም። ስራ የሚቀር ምናምን በቃ ነው የምፈልገው። በቃ እንዳንቺ ነው። አንቺ ደግሞ በጣም ነው የወደድኩሽ ምናምን በቃ ከስራው ምን ወዳለሁ መሰለሽ ስራውንም እየሰራን ደግሞ ከጎን ለጎን ደግሞ እየተገናኘን ሻይ ቡና ያለ
ዋና ያስለመሽኝ ማላማ ነው ተፈልጋለሁ መዝናናት አገር አሁን ኢትዮጵያ በደንብ አላየኋትም። አንቺ ደግሞ ትንሽ ገባሻ እዚህም ስለቆየሽ ማለት ብዙ ነገር ታውቂያለሽ ብዬ አስባለሁ። ግን እንዴት ነው መዝናናት ላይ ምን እንዴት ነሽ? ተዝናኛለሽ ምናምን መጠጥ ትጠጫለሽ ወይስ? በደንብ ነው መዝናናት የምወደው። በጣም ትወጃለሽ ማለት ነው? ተዝናኛለሽ ነው ወይስ መጠጥ ብቻ ነው? እዝናናለሁ። እንዴት አዝናናለሁ? አይ መቻል ከስራ ጋር ምናምን መቻል ወይስ እንዴት ነው? ስራን እኮ አሪፍ አድርገህ ከሰራህ ችግር የለውም። ችግር የለውም። እሱማ በቃ ሰውዬው በጣም አሪፍ ሰው ነው ማለት ነው። አዎ ብዙ ጊዜ ይሰጠኛል። እንደውም እሱ ያው እኔ ብዙ ሰዓቴን ስራ ላይ ነው የማሳልፈው እንጂ አንዱ ግን እንዴት እሱ ስልሽ አይደብርሽም? አሁን እሱ ልጅ ምናምን እኔ በስትገቢ እሱስ የከፈሉ ምናምን ወይስ ኢትስ ኦኬ ችግር የለውም? ሻለ ነገር ካገኘው ያው ሲሆን ያስደስተዋል። ምንም አይለውም። በቃ እንደዛ ከሆነ በቃ ደስ ያለ አሪፍ ሰው ፈልጌ ደግሞ አስገባለታለሁ። አሪፍ ሰው አዎ ማስገባለታለሁ። እኔም እረዳዋለሁ ሲጀመር እኔም ራሱ ለራሱ ደረግለው እኔ ያው ስራችንም አንድ አይነት ስለሆነ ስራችንም አንድ አይነት ነው። ያው ጎን ለጎን የሚሰራው ስራ ቢሆንም ያው ተመሳሳይ ስራ እየሰራን ነው አይደለ? ኮሙን ማረገን ደግሞ አንድ ነገር አለ። አንቺ የመሰለሽ ጀግና ሴት አመሰግናለሁ። ቴንክ ዩ። አንቺ የመሰለሽ ደግሞ ጀግና ሴት ደግሞ ከሱ ነው። ስለዚህ እሱን ማስከፈል ችግር የለውም። እንፈልግለታለን ለሱ። አንቺ ግን እኔ ጋር ነው እንድትሰሪ ፈልገው ከእኔና አንቺ ቀላል ተቀራርበን ምናምን ያው ስንቀራረብ የሚደብረው አካል ሊኖር ይችላል ምናምን ያው ፍቅረኛ ሊኖር ይችላል። አዎ ሌላ ማንም የለም። ምናልባት አንተ ጋር ካለኝ የምርሽ ነው? እንደዚህ ነገር ማለት ነው እንዴ? ለምን እንዴ? እንዴት አንቺ መሰለች ልጅ በዘን ጎበዝ ስራ መስራ ቆንጆ ሴት ፍቅረኛ አለው ማለት ነው። ቆንጆ ሴት ፍቅረኛ አለው ማለት ነው። አዎ ግድ ነው እንዴ? ኧረ ግዴታ አይደለም። የሚፈልግ ሰው ሊኖር ይችላል። ልጅ ደግሞ ምርጫ አላት እና ማለት አንቺ እስከሆነ ምርጫሽን አደረግሽ ምናምን ምንድነው ማለትን ማለት ነው? የለም እንዴ ምርጫ አንቺ ይጠይቃቸው ዞር ብለህ ኧረ እንደዚህ ይሄ ታምር ነው የሚሆንብኝ። ይሄን ለማመን በጣም ጊዜ ይፈጅብኛል። እንደዚህ ነገር ይገርደኛል ማለት እንዴ? ይሄ እኮ ትልቅ ነገር እኮ አይደለም፣ ኖርማል ነው እንዴ? እስካሁን ሲዘሽ ምን አታውቂም? ቆይ ይዤ አውቃለሁ። ያው ግን ብዙ ጊዜ አልቆየም። አንድ ጊዜ ብቻ ነው ያልሽው ወይስ ብዙ ጊዜ? አንድ ጊዜ ብቻ ነው ያልሽው? በጣም ጎበዝ ልጅ ነሽ ማለት ነው። ዘኮ በጣም ቁም ነገረኛ ነሽ ማለት ነው። ያው ግድ አይደል? እሱ ግዴታው ነው እኮ ማለት የሆነ የምታሳልፈው እንትን ሊኖር ይችላል፣ የሆነ እድሜ ሊኖር ይችላል። ቆይ ተማም ነው በርግሽ ነው ያልሽው? በጣም ልጅ እያለሽ ነው ነው ቆይቻለሁ። ምን አጣላችሁ ታዲያ? ከጀመርሽ ምን ታቆሚያለሽ ማለት ነው? ከጀመርኩ ምንም ነገር ማቆም አልፈልግም። በቃ አገብቼ በቃ በላይ ሞደር ነው ፈልገው ጭራሽ ላቆም እንዴ? ስንት ልጅ እንዲኖር ነው የምፈልገው? ከተቻለ እኔ ስልሽ 10 ምናምን በቃ ሰፊ ቤተሰብ ነው ፈልገው። ምክንያቱም አንድ እህት ብቻ ነው ራኝ ያደግኩትና ብቻዬን ሳያደግኩኝ ብዙ በቃ ቤቴ በልጅ ተሞልቶ ምናምን በቃ ደስ የሚለኝ ያው እንግዲህ እሱን እናያለን። እና ምንድን ነው ያጣላችሁ ታዲያ? እሱ እንኳን ቢያልፈጥሩ ፐርሰናል ነገር ነው ስለ ያው የሆነ ጊዜ ላይ የሆነ ነገር አለመግባባት ይኖራል አይደል? እንደዚህ አይነት ነገር ነው ሀፕን ያደረገው። አይ ይገርማል። ስለሽ ምን ያህል ጊዜ ግን ቆይታችኋል? ማለት ምን ያህል ጊዜ ቆይታል ይሄ ነገር ከተፈጠረ? አጣራለኝ ብሎ እንዲላከ ምን ሳይሆን ስለንቺ ወቅ ፈለክ ጓጓኝ። አይ ተወቅ ይቅር። ስላለፈ ጉዳይ እኔ ብዙ ጊዜ ስላለፈ ነገር ማውራት አልወድም። እኮ ስላለፈ ጉዳይ ማውራት ፈልጌ ሳይሆን ያው ስለንቺ ወቅ ፈልጋለሁ እና ደግሞ አንዳንድ ነገሮችን እሱማ ትያለኝ ግን ያው ቶሎ እኔ ጉጉት አለብኝ። የሆነ ነገር ሳረግ ቶሎ ነው ማረግ ነው። ለዛ እኮ ነው ኢትስ ኦኬ። ያው ማለት ምንም የሆነ እንትን ነገር የለም። አልተግባባንም። እሱ ስራ መስራት አይወድም ምናምን በቃ እኔ ደግሞ እንደዛ አይነት ሰው አልወድም። ስራ ይሰራል ማለት ነው። ምን ነበር የሚሰራው? ወይስ ዝም ብሎ ቁጭ ብሎ ነው የሚለው? ቁጭ ብሎ የቤተሰቡን ገንዘብ እየበላ ይሄሽ ማለት ምን ሀብታም ናቸው ማለት ቤተሰቦች ብዙም አይደሉም። ምን ማለት ቤተሰብ ይጦሩታል። ጡረተኛ ነው።
እንደዛ ከሆነ እንኳንም ቀረብሽ ስንት ሰው ባለበት እንደዚህ እና ወንድ አንቺ ራሱ እንዴት አገኘሽ? እዚህ እንዴት ተገናኛችሁ? እንዴት እንደተገናኘን እኔ ራሱ አላውቅም። ምንሽ ምን እንደተገናኛችሁ መጣቁ? አይ ማለት ያው ሲሪየስ የሆነ እንትን አይደለም፣ ግን እኔ ረስቼዋለሁ። አታስታውሰኝ? አሁንም ታፈቅራለሽ ምናምን ነው? እና እንዴት ነው? እንዴት አፈቅራለሁ? ስለሽ አታስታውሰኝ ነው? እስቲ ምናምን አልፏል 3 አመት 3 አመት በጣም ቅርብ ነው። 3 አመት በጣም ቅርብ ነው። 3 አመት ቅርብ አይደል? 3 አመት አለፈን ከተጣላን እኮ ነው። ቅርብ ነው 3 አመት እንጃ። ሲጀመርም እንደዚህ አይነት ሰው ጋር ብዙም ፍላጎት ስላልነበረኝ ጽሁፍሽ ደስ ሲል ደስ ይላል። አንቺ ነሽ የምትሰሪው? ራስሽን ነው የሰራሽው ወይስ እንሽ ነው? በጣም ወጥቼ ሰርቼው ነው የመጣሁት። በጣም ነው በጣም ጎበዝ ነሽ። እንደዛ ከሆነ ምንም መክፈት አለብሽ። ሴቶች እንትን እንደዚህ ቆንጆ ነገር መሰሪ ከሆነ እኔ በቃ ስለ ጸጉር ምናምን ግን በጣም ጎበዝ ነሽ። ስለሽ ቢያንስ አይን ውስጥ ይገባል፣ ያምራል ደግሞ በዛ ላይ እስቲ እንደዚህ ነው። እስቲ ዋው በጣም ያምራል። እስታይሉ ምናምን ያምራል በጣም። እስታይሉ የሰራሁት እኮ ያን ያክል እንትን አላረኩትም፣ ግን ከወደድካት ዝም ብለሽ ሰርተሽ እንደዚህ ከሆነ አስበሻል? ተጨንቀሽ በሰሪ ደግሞ ምን እንደሚመስል እንደዛ ሲሆን ደግሞ ታይዋለህ ወይ? አይ ደስ ይላል። እና ስለሽ ከዛ በኋላ እንዴት ነው ለመጀመር ምናምን አልሞከርሽም ወይ ደግሞ ሰው አልሞከረም ምናምን? ምንድነው ምን አይነት ሰው ነው ታይፕሽ? ምን አይነት ቀልጣፋ ሰው አልተገኘም? ከዛ እንደዚህ እኔ ቁም ነገር እያወራሁ አትቀልጂ። እኔ ሲቀልጂ ምን ነገር ይላል። እኔ ቁም ነገር እያወራሁ ነው እኮ አይደል? አስደበርኩ ነው ረፕሮኝ ሳይሆን ስለሽ አንቺ ካንቺ ጋር ነው ስላንቺ ቁም ነገር እያወራሁ እኮ ከኔ ጋር ሆነ ስለሌላ ሰው ነው እያወራሁ ያለው። እኔ ደግሞ ካንተ ጋር ሆኜ ስላንተ ነው ማውራት ፈልጋለሁ። አይ ደስ ይላል። እንደዚህ ታሪክ ደግሞ በጣም ሞር ደስ ይላል። በጣም ደስ የሚለው አይ ደስ ያለሽ ታሪክ ደግሞ ደስ የሚለው ኮሜዲ ሰው እንዴት አዳርላ እንዴት ነው መማራት ምን እንዳለብሽ ታውቂያለሽ። ልምድ አለሽ ማለት ነው። ያው ሴት አይደለም ሴት ስፔል ፍጥሮ ልምዳላት። አይ ደስ ያው ብዙ ሴት አውቃለሁ። እኔ ሴት አውቃለሁ ግን እንዳንቺ እንደዚህ ብዙ ታውቃለህ? ግን እንዳንቺ እንደዚህ ሴት አይገጥምም። ያውቃል በጣም ጎበዝ፣ በጣም ኦፕን ነች። ቀና የመቀብስ ምን ከፍት ነች። ደስ የምትል ስታወራ ምናምን ለዛው ራሱ ደስ ይላል። ግትብላ የምታወራ ሴት ቴንኪው ራስ ያለ አይደለ ቃላቶችሽ ደስ እንደሚል ያሽኮረምኩሽ እኮ አይደለም። ስለዚህ እኔ ብዙ ቴንኪው ሰምቻለሁ። ውጪም ያለው ቴንኪው በጣም ብዙ ሰምቻለሁ። ግን ለመጀመሪያ ጊዜ ቴንኪው ስትይ ደስ የሚል ነገር ተሰማኝ። ደስ ግን ሲሆንልሽ ትዳር ላይ ምንድን ነው ሀሳብሽ? እንዴት ነው ማለት ምን ታስቢያለሽ አንቺ? ትዳርማ ማን ይጠላል ቢገኝ እኮ ታዲያ ማግባት ነው ቶሎ ማግባት ነው ወይስ መቆየት ትፈልጊያለሽ? ምንድን ነው አንቺ? ቶሎ ማግባት ነው የምፈልገው። ምርሽን በጣም ፐርፌክት ሴት ሲኮንሽ አንቺ አሁን 33 34 ያማሃል እንዴ? ምን ይሆንክ ነው? ምን ነሽስቲ? እርዛ ይድርሽ ሲያስጠላ ምን ነው? እንዴት ነው እንደዛ የምትለው? ምን ሸተሽ ነው እኮ እርዛ እንዴ ነው ሁለት መስላለህ 33 መስላለህ ምን ማለት ነው? እንደዛ ይባላል። እኔ ቀልድ ነው ሲጀመር አረዳ ሲጀመር ደግሞ ነው የቀለድኩኝ ነው አንቺ ታረ ምንም ሲጀመር ማለት ነው። እኔ ግምት አልችልም። እኔ ማለት ነው ብዙ ጊዜ መጣላው ከሰው ጋር ራሱ እንደዚህ ግምት ምን ማለት ይቅርታ ኪሊ በቃ እኔ እንትን አረጋለሁ እከስሻለሁ እንፈልግ ነው እንዴ? እሺ ስንት አመትሽ ነው? እሺ እንደዛ አይባልም እንዴ? እንዴት ነው? እኔ 33 መስላለሁ ስታይ ይቅርታ እና ሲምን ነው ምን ራሱ ቢጨረሽ ነው እነሱ እኮ ማለት እኮ ካንተና ትንሽ ዝቅ ማለት ነው። አዎ እንዴ ነው 33 የምትለኝ ታዲያ? ይቅርታ በጣም ይቅርታ። እኔ ስልሽ ግምቱን አልቻልኩም። ተናትቼ ነው። እሺ ችግር የለውም ይገባኛል። ሲጀመር አነቃሽኝ እኮ እንዴ እንጂ በቃ አንቺ እኮ ነሽ እንደዚህ እንዳስብ ያደረግሽ እንደቀሻ ውስጥ ነው ስትገቢ ነው ማሰበውን ማውራው ምናምን አላውቅም። አሁን 33 አልኩኝ። 33 ማለት ፈልጌ አይደለም ሲጀመር። ስንት አመትሽ ነው ግን? 39 ጨርሼ ነው 39 አመትሽ ነው? ዋው አልመስልም። አራት ነው ሰው ነው 39 ነው ልጅ ነሽ አይደል? እንደ ፍሬ ልጅ ነሽ። ለጋ ነኝ። ለጋ ቀይሽ በለኝ። አይ ደስ ለጋ ቀይ ነው ሸራፍ
ቅቤ እወዳለሁ ደግሞ በገርምሽ ትወዳለህ? ለጋ ቅቤ እወዳለሁ። ለጋ የሆነ ቅቤ ግን በጣም አንድ ፍሬ ልጅ ነሽ። አዎ ስራ ራሱ በ14 ዓመት ሲሆን ነው በጣም ጎበዝ ነሽ። አዎ ቆይቻለሁ። ደስ ያለኝ እንደዚህ ነው። እኔ በልጅነት ነው የጀመርኩት። አሁን አጎቴ ጋር መስራት የጀመርኩት በስንት ዓመት መሰለሽ? በ14 ዓመት። ከዛ በኋላ በቃ በጣም ምግባፍች ነው። አሁን ስንት ይመስልሻል? ወደ 30 ይቀርኩ በቃ አጃድጋት ከመቼ ነው 6 አንቺ ማቺ ግን ነው እየተጠገኑ በቃ 30 እና ሊሆን ነው ትንሽ የራሴ ላይ እሰራለሁ። አትክልት ነው ያለው ብዙ ስጋ ያስረጃል ምናምን ለዛ ስጋ ወዳለው ለዛ ነው ያረጀውብክ። ስጋ የራሱ በነገራችን ላይ ሰውነትሽ ማን ነገር ነው መስጠቀም በጣም ደስ የሚለው ሰውነትሽ ምንድን ነው ደስ የሚለው ደስ ይላል በጣም ነው። ንቅሳት ማለት ንቅስ ደግሞ እዚህ ጋር በቃ እዚህ ጋር በቃ ደስ ይተነቀሽው ንቅሳት ነው እንደ ንቅሳት ግን ተሸውጃለሁ ነገርሻለሁ። ራሴ ልቀጅ እዚህ ጋር የተነቀስኩት አሳይሻለሁ። ቆይ አሁንማ ሳይሆን በኋላ አሳይሻለሁ። ከፈለሽ አሁን ትንሽ እንደዚህ ሆነሽ ያየሽ ነው ወይ ያገዘ ልብስ በስትክክል ለብሰሽ ምናምን ነው እንጂ እንደዚህ ለብሰሽ ምናምን ነው ተሳሳት ፈርተ አሁን ደርሰሻት ስሜቴ ተሳሳተ ሳልጅኮ ተሳስቶ ነው ትክክል የሚሰራው ስሙ ደግሞ ትማራለህ እንደዚህ ስትሆኚ ስለሽ ሌላ ነገር እያሳሰብሽኝ ነው። ምንድነው በጣም የተመቸሽና ስለሽ እንደዚህ ስትሆኚ ደግሞ ሞር በደንብ አንቺ ውስጥ ምን አሳሰብኩ በቃ ሌላ 6 ሰው ነው የሚያርሽ ነው አንዴ በቃ ማላቆር ሰው ይሆንኩኝ ነው። ለዚህ ሰው ደግሞ ከባድ ነው ያውቃል። ይሄን ስሜት አውቃለሁ። የሆነ ነገር ሲያብረኝ ነው እንደዚህ ነው ምን አማራ ሻራ ተሰፍሪኝ እንደዚህ ያልሽ ማለት ነው ለምን ስኮረመማለሁ እኔ ነገርኩሽ ቆንጆ ሴት አጠገብ ሰው በጣም ነው ስኮረመማ። አሁን ደግሞ የስኮረመም እንኳን አይደለም እና ደግሞ የምር በጣም ነው ይወደድኩሽ። ያው ስራ በዚህ ጠርቼሽ ሌላ ነገር ማውራት ይደብራል ምናምን ብዬ ነው እንጂ ያው ደግሞ ገና ሳይሽ ነው ደስ ያልሽ። ከስራ አልፈን እኮ ጓደኛ ማቾች ሆነናል። ስሙ ጓደኛ ማቾች ብቻ አይደለም ምን ይያክሻለሁ። ስለዚህ በጣም የተመቸሽ ነው ስለሽ በጣም ወደድኩሽ። ምን ተመችቶኝ ኮማ ስለሽ አይኑ አንቺ በሰዓት ላትፈልጊ ትችያለሽ ሪሌሽንሺፕ ምናምን እኔ ደግሞ ትንሽ ደግሞ 30 ሲሆን ነገር አለ ያለው ነው 30 ላይ ትንሽ ወር ነው የሚቀር ምናምን ነገርና ማግባት ፈልጋለሁ እኮ አንቺ ልጅ ነሽ ደግሞ 20 ዓመት ልጅ ነው ማግባት ፈልገው ደግሞ ቀዶ በ10 ዓመት ወጣት ልጅ ነው ማግባት ፈልገው ነው ያገኘው አንቺ ሚስት አልሽኩ አይ የቀለድኩ አይደለም የምሬን ነው። አንቺ ምን ነሽ ነው እኔ የቀለድኩ አይደለም የምርሽ ነው ምን እንደምን አላውቅም ስለሽ በጣም አንደኛ ውስጥ የፈለጉት አድርገን ያላሰበው እነዚህ ሆኗል ብዬ አልጠበቅኩም እና ለዛ ነው መሰለኝ በጣም ነው ደስ ያለኝ እና ደግሞ ያሰብነው ሁሉ አይሆንም እና ያሰብነው ሁሉ አይሆንም ግን እኔ ያሰብኩት በውስጥ ያሰብኩት እየሆነ ያለው ኦኬ ትገረጋታስ እኮ ምን ይለሽ ነው ማለት የሆነ ግንኙነት ምን ጀመረ ወይስ ደስ ይላል? አንቺ ሆነ ምንም እኮ ቀለቀልሽኝ ወምርሽኝ እያወቅኩት አይደል ባለሽ እንግዲህ ነው እየቀለድኩ መስላለሁ ምንድን ነው ኮና ቢሆን ነው በቃ እንሰራው ስሙ እንደዚህ ነው ራሱ አትምንዳል ነው እሺ ስለሽ ቆንጆ ስለሆነሽ አሁን ምን ይከብዳል ታውቂያለሽ በጣም ብዙ ነገር አስተምረውኝ ብዙ ነገር ልታስተምሩኝ ይፈልጋሉ። ብዙ ነው የምፈልጋቸው ነገሮች አሉ። ዋናው ተፈልጋለሁ። ለዚህ ከቁንጭ ሰውነቷ በጣም ነው ስለምድ ኮና ከዚህ በኋላ ደግሞ ስለሽ ቶሎ እየተገናኘ ቶሎ በቃ ብዙ ነገር እንድናደርግ ይፈልጋሉ። አሁንማ አብረን ሰራ ለምን ዛሬ መጠጥ ትጨርሽ ምናምን ታጨሻለሽ? ነው ለምን አላጥ ታጨሳለህ አንተ? አንተ ታስለምደኛለህ። ለአንቺ ምን ትፈልጊያለሽ ማለት ምንድን ነው ማጨስ የምትፈልጊው? ምን እንደምታጨሰው ምንድን ነው የሚመቸኝ ነው ምንም እሺ እንደዛ ከሆነ አስለምድሻለሁ። በቃ ወዳችን ዛሬ እናፋለን። ከዛ በኋላ መጠጥ ምን መጠጥ ደስ የሚልሽ ወድካ ልጅሽ ወይ በእናትሽ ተሻወደ
እዛ ቮድካን እየጠጣው ሶዳ ቆየሁ እዚህ በጣም የምወደው ጠጅና ጠላ ነው ጠላ ላይ እንኳን ፍቅር ላይ ጠጅ ፍቅርሽ ያው ደግሞ ጠጅ እኮ የንጉስ ነው ይባላል እንደዛ ነው ይባላል ከተሰሰኩኝ ስለዚህ ጠጃችንን ዛሬ ብንጠጣም አለ እኮ ጠጅ ከፈለሽ እዚህ ካለ ደስ ይለኛል እሺ ግን ነው መስልሽ ጠጅ ምን ስጠጣ ሌላ ነገር ነው የሚያምረው በቃ ምን ማረዛ ተፈቅዶና ወርሽና ማለት እኮ ዛሬ የሚያምረኝ ነገር እኮ ምንም ጥያቄ አትጠይቅ በቃ የልቤን ታውቂያለሽና ምን እንደምን አላውቅም ስለሽ እኔ የቀለድሽብኝ ምናምን አይደለም እኔ ፍራንክ ነው ቲክቶክ ላይ ነው ፍራንክ ነው አይደለም ለምን ቀልድ በኋላ ይሄሽ ተስተጋቢ ሌላ ነገር ነው እየተሰማኝ ነው ተይገን አስተጂ ታይ ጠራሽ ነው ምንድነው የተቀባሽው ነገር ነገሩ ላትቀልድ ይችላልሽ ማራዛሽ እንደዛ ነው ቆዳሽ እንደዚህ ቢሸት ይችላል ቆዳሽ ተቀልደም ይችላል ጭፈራ ምናምን እንዴት ነው ጎበዝ ነሽ ወይስ ምንድነው ጭፈራ ጨፍረሽ ተቀልሽ ጭፈራ በጣም ነው የምወደው ያየ አንተ ማችለው እኔ የምችለው እኔ ማችለው አንተ የምችለው ብዙ ነገር አለ ኮምፒውተር ባህላዊ ጎጃምኛ ተወቀን ጎጃሚ ነገር መሆን የነበረብኝ በቃ ሲስተም ተፈጠረ እኔ ደግሞ ያው ጎጃሚ ነኝ አትኝ ምንሽ ነው እኔ አላውቅም ካኒ ያቀኝ ወሬ ነው እሺ ጎጃሚ ባኒ ዳስ ጎጃሚ እንኳን ባለው ጎጃሚ ሴት ነው ማለት ወይ እሺ ደግሞ አውቃለሁ አንቺ ጎጃሚ ስለሽ ነው እዚህ ቆንጆ ጀምሽ ስለዚህ እስከሳት ይቻሻል ምን ቀጥቀጥና ነው እንደዛ አልችልም የምርሽና እንደዛ አልችልም ግን የተወሰነ እሞክራለሁ አንተ አታስለምደኝ አሁን በደንብ ነው ማስለምድሽ ብዙ ነገር ላስለምደው ግን ስለሽ እኔ አላውቅም እንደዚህ አይነት ሴት አግኝቼ በጣም እንደዚህ ከእንዱ ነሽልኝ ስራውን እየሰራ ለሰሪት ተስማምተሽ ከምትወጂው ስራ 5 አመት ቆይሽበት ስራ ወጥተሽ ይሄን ነገር አድርገሽ ዝም ማለት አልቻለም ምን ለኔ ነሽ ምን ላድርግልሽ ምንድነው እንዳደርግልሽ ትፈልጊሽ መኪና እንድትሰጠኝ አይደል መኪና አንቺ ፍቅረሽ እንዴ አዎ ማለት እጅሽ በተሻለ ምናምን ትቻለሽ መንዳት አዎ ምን ቆሎ ኩፍ እንዴ አሁን አፍተሻል ከፈልሽ አንቺ ቴንክ ዩ የምሬን ግን መጀመሪያ እንድንጨፍርብ ግን ሌላ ነገርም መኪናውን እኮ ራሴ ሌላ አንቺ የምትፈልጊው በቃ ምንድነው ዲዛይርሽ ምንድነው የምትፈልጊው እኔ የምፈልገው ነው ነግሬሃለሁ ውበት ላይ መስራት ፈልጋለሁ ብያለሁ ቀለል ያለች ትንሽ የቤት ከፈትክልኝ ቀለል ያለች ለምን ቀለል ያለች እንዳላስቸግር ብዬ እንደዛ እንድትይ አልፈልግም እኔ የምፈልገው እንደተቀለሽ ግልጽ ሆነሽ የምትፈልጊው ነገር ይሄን ክፈትልኝ በቃ ይሄን ገዛልኝ እንደት ነው የምፈልገው እንደዛ እኮ ነው ቦሌ ላይ የሆነ ቤት አይቻለሁ ምንሽነ ሰሞኑን ነበር እንደ ቤት ይገኝ ነበር ወይስ ለሰው ነው አይ ያው ማኔጅ ለማድረግ ያለሁበትን ስለዚህ እኮ ምን አንቺ እንደዚህ ነው አማራጭ ለራሴ እንደምለ ነው ማለት እኮ ነው ይሄ ማለት ቤት ማለት ነው አንቺ ማለት ነው የኔ ገንዘብ ማለት አንቺ ማለት ነው አንቺ ምከጂ ቤት ነው ማለት ነው ስለዚህ ነው ቤት አይቻለሁ እሱን ቤት አሳየኝ ነው ያው እሱን ተፈታ በቃ ይበቃል ቀስ እያልን ደግሞ እናያለን ይመስላል እንደሱ ነው ደስ ይላል በቃ እኔ ነው ቀላልሽ ልጅ ነሽ እንደው ቤትና መኪና ብቻ ነው ትይክሽኝ ብር እንኳን አትይክሽኝ ያው ማለት ያው ትንሽ ጊዜ አይደለ ያው እሱማ እኔ በነገራችን ላይ ትንሽ ጊዜ ይሆናል በጊዜ አላምንም እኔ በቃ ሁሉም ጊዜ ነው ተዘረ ረጅም ዓመት ቆይቶም እኮ ምንም እንትን ነው አለ አንዴ ስለዚህ እሱን እንደ ፈርስት ጊፍት አይውና ቀጣይ ደግሞ እናወራለን ስለዚህ ዛሬ ለምሳሌ ቤት አናደርገው እንዲቀለም ወዝወዝ እኔ ደግሞ እንዴት እንደምችል አስለምድሽ ስለምደኝ ስለምን ወርሽማ ልክፈት ጎጃምኛ ልክፈት ደስ ያለህን ክፈት እሺ I
አፍኝ ነበር መግደል ልጫን ልበግራሽ ዘበይ ምን ተወራዳ ፊታ ተናታች ካንቺ ምንም አልፈልግም። ይኸውልሽ የምፈልገው መልስሽን ብቻ ነው። ነይ ጋር ተቀመጪ። መብቱም ማለት ነው። ይኸውልሽ ማንም ደውይና ምን አይነት ወራዳ እንደሆንሽ ነገር ባለቤት እንዳለሽ አውቃለሁ። ይኸውልሽ የትም እንዳትሄጂ እየደምሽ ነው አይደል? የትም አትሄጂ። አሁን ይሄ መተር ይባላል ገና ይኸውልሽ ስታስገብቼ እገልግልሻለሁ። የትም እንዳትሄጂ ማለት ነው። ምን እንዳገር ይተቀርሽ እንኳን አመሰግናለሁ። ይኸውልሽ የተሻለ እሱ ራሱ የያዘውን ካሜራ የተሻለ እየተቀረሽ ነው እንዴ? ይሄ ብቻ አይደለም። እስካሁን ስታወሪ የነበረው እንዳለ ሪከርድ እያደረኩት ነበር በድብቅ ካሜራ። አሁን የምጠይቅሽም እንዳለ ትመልሳለሽ። ከየትም ይምጣ። አሁን ስለሱ አይደለም ዋናው ፖይንታችን አንቺ ዝም በይ፣ ስላንቺ ነው መቀርጽሽ ማለት ነው። ምን አይነት ወራዳ ሴት እንደሆንሽ ዓለም እንደ ስለምፈልግ ነው። በእንዳንቺ አይነት ሴት ነው ኢትዮጵያ ውስጥ ያሉ ሴቶች እየተወቀሱ ያሉት። ያዳምጥሽ ነው አይደል? አሁን የምፈልገው ዝም በይ፣ አስጨርሽኝ። ባለቤትሽ ላይ ምን አተሽ ነው? ከአንቺ እኔ 5 ሳንቲም ፈልጋለሁ። ገንዘብ እንዳትይኝ ከዚህ በኋላ ሰሚኛሽ አይደለ? ገንዘብ ቢኖርሽ ኖሮ ለገንዘብ ብለሽ ባለቤትሽን አትይም ነበር። አሁን ማን ነው አንደኛ ባለቤትሽ ምን አግዱሎብሽ ነው? ያን የመሰለ ሰው እንዴት ነው እንደዚህ ሚስት ሆነ አይታል? አላየህም? በቃ ሚስት ሆነ አይታል እኮ ምን ጎደለብሽ? ምን አለው ሲጀመርና ምን ያጎድልብኛል? ለምን ጀመርሽ? በቃ ምንም ሰጥቶኛ አቅም ፍቅር ብሎ ነው የላከው። አንተ ምን አጎደልኩባት? ፍቅርሽልኝ ብሎ ነው የላከው። ምን ሰጥቶኝ ነው? ምን የሚያጎድ ምን አለው ሲጀመር? ብዙ ነገር አድርጎልሻል፣ ሰምቻለሁ። ብዙ ነገር አድርጎልሻል። ምንም አላረገልኝም። አንቺ ጅብ ስግብግብ ስለሆንሽ ምንም ስለማትጠግቢ ነው እንጂ ብዙ ነገር ያደርጋል። ምን ሰደብኩሽ? ሲጀምር የጠራሁሽ እኮ ነው። እንደው ማቆላመጥኩሽ ጅብ ብዬ ሰምኛለሽ። ጅብ ብትሆኚ ነው እንደዚህ ካገኘሽ ወንድ ጋር በትንሽ ደቂቃ ውስጥ መብቴ ነው። ደግ ያደረኩ ደግሞ አታፍሪም? ዋና እንደዚህ በፓንት ሆና ያመጣ ሲጀመር ማለት ነው። አዳትለኝ መብቴ ነው። መብት የለሽም። መብትሽ ባለቤት ይዘሽ ባለቤት አግብተሽ ትዳር ይዘሽ መብት ቢባል ነገር የለም። ከተለያየ ወንድ ጋር የማገር እንደዛ ነው ማረጋው። ልንገርካ ነገም ከነገ ወዲያ ሀብታም ካገኘው እሄዳለሁ። ስለዚህ አንቺ ይሁን ብታረጊበት ነገር ትኮራለሽ ማለት ነው። ስለዚህ እስር ቤት መግባት ትፈልጋለሽ ማለት ነው። ለምንድን ነው እስር ቤት የምታስገባኝ? አንተ ጤነኛ አይደለም እንዴ? ይኸውልሽ ይሄ አሁን ስታረጊ የነበረው እንዳለ በህግ የሚያስጠይቅ ነገር ህግ ነገር የተጻፈ ነገር ነው። ስለዚህ አንቺ ይሄን ኮርተሽ ነው የምታወሪበት ማለት ነው። እሺ ከገንዘብ ሌላ ምን አጉድሎብሽ አቀርሽ ባለቤትሽ? ፍቅር ገንዘብ ይሆናል? ፍቅር ስንት ሰው ዘንበይ ስንት ፍቅር አይደለም። ፍቅር ቤት ይሆናል፣ መኪና ይሆናል። አይሆንም። በቃ
መጀመሪያ ለምን አገባሽው? እንደዚህ የምትፈልጊ ከሆነ መጀመሪያ ለምን አገባሽው? እንደዚህ የዞርሽ የተርከሰከሰሽ መኖር ከፈለሽ ሳታገቢ አትርከሰከሽ። ነገርኩህ እኮ አላወኩም። እንደዚህ አይነት ሰው እንደሆነ አላወኩም። ሲጀመር ዝም በይ። እኔ ከአንቺ ጋር ቢያንስ ጥሩ ሴት ነሽ ብዬ ትንሽ ለማዋራት ሞክሬያለሁ። ግን አንቺ እንዳየሽ ከሆነ ሲጀመር ጅብ ብዬ እኔ ጅቦች ራሱ እንድኩስኝ አልፈልግም። አንቺ በጣም የምታስጠይ ሌላ ጨራቅ ነሽ። ስደብልኝ ብሎ ነው ይላል። ይሄው እንግዲህ ተመልካቾቻችን እንደተመለከታችሁት ነው እንግዲህ ያያችኋት ሴት በጣም የምታሳፍርና የምታዋረድ ሴት ናት። ወለላ በምታደርገው ነገር በጣም ኮርታ ቅብረር ብላ ነው ስታወራ የነበረው። ምንም አይነት ፍቅር ያላትም አይመስልም ለሱ። ለዛ ነው ብዙም ለጠይቃትም ብዙም ላወጣጣትም ያልሞከርኩት። እንግዲህ ምንም አይነት ፍቅር ስለሌላት ምንም በጠይቃትም ባልጠይቃትም እቺ በቃ አንደኛም ወስናበት ነው እንደዚህ ነገር ላይ የሚጀምረው። እንግዲህ ይሄን ቪዲዮ ወስጄ እስካሁን የተቀረጸውን ቪዲዮ ሁሉ ነገር ለሱ ግልጽ የሚያደርግለት ይመስለኛል። ስለዚህ ይሄን ቪዲዮ ለሱ እጅ አሳየዋለሁ። እሱ የሚወስነውን ውሳኔ ይወስናል። እንግዲህ ዛሬ ፕሮግራማችን እንደተለመደው በጣም በሚያሳዝኑ መልኩ ነው እንግዲህ ያለቀው። በቀጣይ ሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።